ሰላም ሰላም ጤና ይስጥልኝ። ጤና ይስጥልኝ። እንደምን አለ? እንኳን ደህና መጣ። እንኳን ደህና ቆየህ። እሺ እንግዲህ አሁን አሚባራ ፕሮፐርቲ ግቢ ውስጥ እገኛለሁ። ያ ያው እንግዲህ አዳዲስ ነገሮችም እንዳለ ሰምቼ ነው የመጣሁት። ያ ከዛም አንፃር እንግዲህ ራስህንም እንዲሁም ደግሞ ያሉትን ነገር ታስተዋውቀኛለህ ማለት ነው። ኦኬ። እኔ ሀብታሙ እባላለሁ። የአሚባራ የሪል ስቴት ሽያጭ አማካሪ ነኝ። እንግዲህ አሁን የምንገኘው የአሚባራ ኮምፓውንድ አፓርትመንት ውስጥ ነው የምንገኘው። አዎ እንግዲህ ይህ ሳይት ወደ 35751 ካሬ ላይ ያረፈ ኮምፓውንድ አፓርትመንት ነው። እንግዲህ እንደምታየው ሎኬሽኑ በመሀል ከተማ ወይም ዳውንታውን የሚባል ቦታ ላይ ነው የሚገኘው። እጅግ በጣም ቆንጆ የሚባል ሎኬሽን ላይ ነው የሚገኘው የአሚባራ ሳይት። እዛም ደግሞ ኮምፓውንድ ነው። አፓርትመንቶቹ የመኖሪያና እንዲሁም ኮመርሻል በውስጡ ያካተተ አይነት ነው። እንደዚህም እንደ ለግዠሪ አይነት አፓርትመንቶች ናቸው ለሽያጭ ይዘን የመጣን ማለት ነው። በጣም ጥሩ። ያው እንግዲህ እንዳየሁት ስራውም እንግዲህ በተለያየ ነገር እየተቀላጠፈ ይገኛል ማለት ነው። ያው እንዳልከኝ አዳዲስ ነገሮችም እንዳሉ ነው የሰማሁት። እስቲ ካለው አንፃር አሚባራንም ደግሞ በትንሹ ጠቀስ አድርገህ ያለውን በደንብ እስቲ ታብራራልኝ። ኦኬ። አሚባራ እንግዲህ ከተመሰረተ ኦልሞስት 30 ዓመታት በላይ ያስቆጠረ ካምፓኒ ነው። አሁን ላይ ደግሞ እንደዚሁ አሚባራ ፕሮፐርቲስ ወዳጅነት ፓርክ ወር ሸራተን ፓርክ አጠገብ ላይ ለግዠሪ የሆነ ኮምፓውንድ አፓርትመንቱን እየገነባ የሚገኘው እኛውም በየፌዙ እየሰራ ነው የሚገኘው። እኛው የምንገኝበት አፓርትመንት ኤርታሌ ብሎክ ይባላል። እኛው ጂ+ 17 ብሎክ ነው እንደምታየው። አሁን የምንገኘው የኤርታሌ ቴራስ ላይ ነው የሚገኘው። ያ ማለት ሙሉ በሙሉ ስትራክቸር ስራ ጨርሰን የፓርቲሽን ስራዎችን እየጨረሰን ነው የምንገኘው ማለት ነው። ሌላው ደግሞ አዲስ ላውንች ያደረግነው ብሎክ አለ። እንደዚሁም አሰብና አዳር እንዲሁም የሚባሉ ብሎኮችን በቅርቡ ላውንች አድርገናል። እነዚህ ብሎኮች ደግሞ በአሚባራ ሳይት ላይ የሚጠበቁ ብሎኮች ናቸው። እጅግ በጣም የፍሬንድሺፕ ፓርክ እና የሸራተን እይታ በደንብ የሲቲ የከተማ እይታዎችን ያገኛል ተብሎ የሚታሰቡ አፓርትመንቶች ናቸው ለሽያጭ ያወጣናቸው እና በ10% ቅድመ ክፍያ ጀምሮ እነዚህ ቤቶችን ማግኘት ይችላሉ ማለት ነው ከኛ። በጣም ጥሩ። ያው እንግዲህ እንደማስበው ያው የተለያየ የካሬ አማራጮች ይኖራቸዋል ብዬ አስባለሁ። እስቲ ያሏችሁን የካሬ አማራጮችን ብትጠቅስልኝ። ኦኬ። የኛ አሁን እዚህ ኮምፓውንድ ውስጥ የሚገኙ አፓርትመንቶች ከባለ 1 መኝታ እስከ ባለ 4 መኝታ አፓርትመንቶች አሉን። ባለ 1 መኝታ ከ83 ካሬ ጀምሮ ይገኛል። ባለ 2 ደግሞ 132 ካሬ እና 130 ካሬ አማራጮች አሉ። ባለ 3 መኝታ ቤቶች ደግሞ እንደዚሁ በ164 ካሬ አማራጮች አሉ እና ተጨማሪ እነዚህ ቤቶች የሰራተኛ ክላሶች ይኖራሉ። የራሳቸው መታጠቢያ እንደዚህም ስቶር ክላሶች ይኖራሉ። እጅግ ለግዠሪ የሆነ አፓርትመንቶች ናቸው እየገነባን የምንገኘው። ሌላው በተጨማሪ ደግሞ ኮምፓውንዱ በራሱ ያካተተ ፋሲሊቲ እንደዚህ አሚኒቲዎች ይኖራሉ ማለት ነው። ከነዚህ መካከል በኢትዮጵያ ውስጥ የመጀመሪያ የሆነው ኢንዶር አይስ ስኬቲንግ እዚህ ኮምፓውንድ ውስጥ ይገነባል። ስዊሚንግ ፑል ይኖራል፣ ባስኬትቦል ኮርት ይኖራል። እንደዚሁም ሌሎች ፋሲሊቲዎችን ያሟላ እጅግ ለግዠሪ የሆነ የመኖሪያ ኮምፓውንድ ነው እየገነባን የምንገኘው ማለት ነው። በጣም ጥሩ። ያው እንግዲህ እንዳየሁት ይሄኛው ህንጻ በመጠናቀቅ ላይ ይገኛል። እንግዲህ የተለያዩ ካሬዎች ኦፕሽኖች እንዳሉ ጠቅሰልኛል ማለት ነው። ከዛ አንፃር ዋጋውስ ምን ይመስላል? አከፋፈሉስ በካሬስ ያለው ዋጋ ስንት ነው የሚለውን ደግሞ ዲቴል ብትነግረኝ። ኦኬ። እኛ አሁን እንደ ላውንቺንግ ፕራይስ ነው አዲስ ብሎክ ላውንች ያደረግነውና በፕሮሞሽናል ፕራይስ ነው እየሸጠ የምንገኘው። ይሄም ለአጭር ጊዜ ብቻ ነው የሚቆየው ማለት ነው። በካሬ ከ110 ሺህ ብር ጀምሮ እዚህ አሚባራ ላይ አፓርትመንቶችን መግዛት ይችላሉ ማለት ነው። እሱም የፍሬንድሺፕ ፓርክ እና እንዲሁም የከተማ እይታ ያላቸው ቤቶችን ማግኘት ይችላሉ። ያ ማለት ከ910 ሺህ ብር ጀምሮ እዚሁ አፓርትመንቶችን ማግኘት ይችላሉ በ10% ቅድመ ክፍያ ማለት ነው። እንደዚሁም ባለ 2 መኝታ እንደዚሁ በ1.4 ሚሊዮን ጀምሮ አፓርትመንቶችን ከኛ ጋር መግዛት ይችላሉ። ቅድመ ክፍያዎች ናቸው ቅድመ ክፍያዎች ማለት 10% ናቸው ከፍሎ ቀድሞ ደግሞ በረጅም ጊዜ ክፍያ የራሳቸው ማድረግ ይችላሉ እነዚህ አፓርትመንቶች ማለት ነውና የክፍያ አማራጩ ቤዝድ ኦን ፕሮግሬስ ነው። የታይም ቤዝ ነው፣ ፕሮግሬስ ቤዝ ያደረገ ነው። የኮንስትራክሽን እያዩ ነው የሚከፍሉት ማለት ነው። እኛም የደንበኛ ትረስት ኢሹ እንዳይፈጠርና እኛም በተባለበት ጊዜ ገንብተን ለማስረከብ የሚያሳየው ሁኔታ ነውና ከዚህ አንጻር ይሄኛው ፕሮጀክት ፌዝ 2 ነው። አሁን የነገርኩህ የአብዴራን ዳሎ ብሎክ ፌዝ 2 ነው። ይሄ ፌዝ 1 ኦልሞስት እያለቀ ነው የሚገኘው። ፓርቲ ስራዎች እየሰራ ነው የምንገኘው። ይሄኛው ደግሞ በፌዝ 2 እናስረክበው ይሆናል ማለት ነው። በጣም ጥሩ። እንግዲህ ያው ብዙዎቹን ነገሮች ጠቅሳቸዋል። እንግዲህ መክፈል የሚፈልጉ ደንበኞች እንግዲህ ሀገር ውስጥም ከሀገር ውጭም ያሉ ደንበኞች ይኖራሉ። እንደዚሁም ደግሞ
በምን አይነት አማራጭ ነው መክፈል የሚችሉት የሚለውን ደግሞ አንዳንድ ነገር ልጠቅስልኝ። ኦኬ ስፔሻሊ የኛ ክላይንቶች አብዛኛው ዲያስፖራ ናቸው ነው። ሶ በምናስቀምጠው ስልክ አለ ከስር በምናስቀምጠው ስልክ ኮንታክት በማድረግ በቴሌግራም ሊሆን ይችላል፣ በዋትስአፕ በሁሉም ፕላትፎርሞች እኛን ማግኘት ይችላሉ። ሶ እዛ ኮንታክት በማድረግ ዲቴል ኢንፎርሜሽኖችን በመውሰድ ሳይት ቪዚት በማድረግ እኛን ማግኘት ይችላሉ። ሽያጩን ፕሮሰስ ማድረግ ይችላሉ ማለት ነው። ሌላው ደግሞ እዚህ መምጣት የማይችሉት ወኪላቸውን በመላክ ዋና ቢሮአችን ጋር በምናስቀምጠው ስልክ እየደወላችሁ ወኪላችሁን በመላክ ሁሉም ነገር ፕሮሰስ ማድረግ ይችላሉ። ካልሆነ ደግሞ እዛ ዲያስፖሮች እዛ ሆነው የሚጨርሱበትን ፕሮሰስ የሚያደርጉበትን መንገድም አመቻችተናል። ያ ማለት በዲኤችኤል አግሪመንቱን እየላክን እዛ ሆነው ፕሮሰስ ማድረግ ይችላሉ። ሌላው ደግሞ በተጨማሪ ሎኬሽኑ የኛ የሚገኝበት እንደምታየው እዚሁ የሊሴ ትምህርት ቤት ኢንተርናሽናል ትምህርት ቤት እዚሁ በቅርበት ይገኛል። እንደምታየው ብሔራዊ ሁሉም እንደምታየው ንግድ ባንክም እዚህ በቅርበት ላይ ነው የሚገኘው። 360 ዲግሪ እዚህ ሆነ ሁሉንም እይታዎች ማግኘት የሚችልበት ሎኬሽን ነውና ለመኖሪያ በጣም ምቹ ነው። ለኢንቨስትመንትም ብታስበት እጅግ በጥሩ ዶላር ሊከራይ የሚችልበት ኮምፓውንድ ነው። ጥሩ ኢንቨስትመንት አማራጭ አለው ማለት ነው። ጥሩ ኢንቨስትመንት አማራጭ አለው። በቅርበት ደግሞ እንደዚሁም ፒያሳ በቅርብ ርቀት ላይ ነው የሚገኘው። ካሳንቺስም በቅርብ ርቀት ላይ ነው የሚገኘው። ከቦሌ ኤርፖርትም እንደዚሁ በቅርበት ላይ ነው የሚገኘውና ከሁሉም አቅጣጫ በቅርብ ርቀት ላይ ነው። መሀል ከተማ የሚባል ቦታ ላይ ነው የሚገኘው የሳይት ማለት ነው። ይህን ቀደም ብለው ለመጡ ደንበኞች ጥሩ ቦታና ጥሩ አማራጭ ያላቸውን የቤድሩም ሳይዞችን ማግኘት ይችላሉ ማለት ነው። ይህን ይመስላል እንግዲህ። በጣም ጥሩ እንግዲህ ያው ለደንበኞችም ያው ስልኩ ተቀማጭ ይሆናል ማለት ነው። ደንበኞች እንግዲህ ሳይቱንም ኦፊሱንም መጎብኘት የሚፈልጉ እንዲሁም ደግሞ የተለያየ ኢንፎርሜሽን መውሰድ የሚችሉትን ዲቴይል ከእናንተ ጋር በሚቀመጠው ስልክ እየደወሉ ማግኘት ይችላሉ ማለት ነው። እንግዲህ ስለሰጠን እንትን በጣም ነው የምናመሰግነው። እኔም በጣም አመሰግናለሁ። ቴንክ ዩ። እሺ አመሰግናለሁ።